ወይኔ አረ የተጎዳ ሰው ካለ በሕግ አምላክ ተው 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 ግን ተው ያቸው ተንጠለጠሉበት እኮ ወይ Rami says yes I'm from Kenya de ማን የተጎዳ እሺ ጭራሽ እኛ ጋር አልበላም ዛሬ አራበኝም አያ ማን ታሞን እከክነ ናቲ ናውጣ አሁን ለገባነው ነገሪን ሃኒ ኬንያ ረብሽ ነው ኬንያ ረብሽ የሆነበት ምክንያት ከመንግስት ጋር ተጣልተው ነው ከመንግስት ጋር ነው ጃም አልፈልግም እኔ አልወድም ጃም ባዶን ስጪ አዎ ወይ ታአም ለሰውት ግን የማይሆነው ነገር እምስሽን ለማንም ባር ኧረ በስመ አብ ናውጣ አንተ ከክ መጣ ወይኔ አምቡላንስ ሮጠ መጣ እንግዲህ ለእናንተ ብዬ ነው መስዋዕትነት የምከፍለው ዱዓ ሲል እየሰማሽ ነው አዎ በቃ ተወክሰው ወደ ላይ ተወክሰው ወደ ላይ እንዳትወክስ ወደ ላይ ተወክሰው እኮ ገብርኤልን አልቆባቸው ነው ሄዱት እንትን ቡሌት ነው ወይኔ ጪሱ ወጡ እንጂ እንዳለ ባክ ዚስ ኬንያ ምንም አይነት መረጃ ምናምን የለ ያንተ ጽሁፍ ነው እንደ መረጃ የሚያስይዘው እኔ ለእናንተ ብያለሁ ወይኔ ቲርጋዙ አሁን ገና ሸተተኝ ማለት ነው ወይኔ ማባሁ ለቀራቸው በቃ ፈራራሱ ተንሰፈል ማለት ነው ኖ ፖሊስ ከዚህ በላይ ኖ ፖሊስ እናንተ ውጣ ከክ እኔ እኮ አንቺ ቲክቶከር መሆንሽን ያወቅኩት በምን እንደሆነ ስትሳደብ ነው አይ ሲሪየስ በቃ እኔ የሆነ ሆን ብለው ለመስደብ ምናምን የሚነሱ ሰዎች አሉ ባፋው ሁሉ ያቸው ቀላል ለሀበሻ ደረስኩላት ለወሬ ጥዋት ጉራዬ አጣይም እንዴ እኔ ኢን ማይ ላይፍ ማለት ነው እግዚአብሔር ምስክር ላይፍ ስገባ ከ70 ሰው አልፌ አላውቅም ኢማጂን ነው 513 ቁጭ ብሎ ሲያይ ወሬኛ ሀበዛማ ፋኖ ኬንያ ገባ እንዴ ዲሞት ነው እሱ ለማሰብ ጊዜ ጽፎ ማን ነው ትጋዙ ግን መጣቻል የቱ ጋር ብረቱን ወስደው ጨረሱት ባይዘው ወይ ነገር ከስቴጅ ስንወርድ ማለት ከማታቱ ስንወርድ መሻገሪያ ይኖረናል አያሳስብ ከማታቱ ስንወርድ ግን አንተ ከእጅ ከመወርድ እዚህ ጋር ወርዳለሁ እኔ ትርጋዙ እንዴት ያቃጠላችሁ እንዳልሆነ ማርያምን እኛ ጋር የተባረከ ፍጥረት ነው በሻ አቤት ወሬ
ገታን ደፋርነሽ አጣገብሽ ተኩሴ መቀርቀረ ሀሁል መጅለት ወይኔ ጨረሱት ባራ ይብለ እሺ ብራዘሬ ኬንያ ናይሮቢ ላይ በጥብጥ ነው ያለው ጋይስ። የተነሳበትም ሪዝን እየሰማኸኛው ንገሪኝ እንዳትለኝ ድጋሚ እየሰማ የተነሳበትም ሪዝናቸው ሀገራችን ኑሮ ውድ ሆነ። የበፊቱ መንግስት እንደዚህ አልነበረም እየመራን የነበረው። አሁን ግን አንተ ከመጣ በኋላ ኑሮ በጣም ተወዶብናል። ሶ ለምን እና ሪጀክት ፋይናንስ ቢል አድርግልን። ከተማው እንዳለ ነዷል ባይዘዌ ማርያምን ከተማው ነዷል። ያው ካላመናችሁኝ ይሄ ከተማው እንዳለ እየነደደ ነው ያለው ወደ ኪሊማኒ እና ደግሞ ኪሊማኒ ደግሞ ስቴት ሃውሱ ለኛ ቅርብ ነው በጣም ለዛ በጣም አስፈሪ ነው። ለምንድን ነው ኑሮ የሚወደድብን? ኢማጂን ሪዝናቸው ይሄ ነው። ኑሮ ለምን ይወደድብናል? ታክስ ለምን እንደዚህ ጨመረ? ጦር መሳሪያ ላለች እንደተደለገጠች ማለት ነው። ወይኔ እንትን ሪኩ አሁን ደግሞ በሄሊኮፕተር ሊነፉን ነው ማለት ነው። ይኸውልህ አየለ ነው አንቺ ለምትወርድ በጣም ጀግና ናቸው። አንገባም እኛ ኬንያዊ ነን። ኢትዮጵያ ምን ሰላም አንገባ። አይ እኛ ኬንያዊ ነን። ባይዘዌ ከተማው እንዳለ ተረብሿል። ከተማው እንዳለ ጭስ በጭስ ነው። ያው ዛጋርም ጭስ ጸበል ምናምን የምትይ ሴትዮ አይቻለሁ። ለምን ኑሮ ተወደደ? አንዴ ቡራዬ እዚህ ሀገር ቀልድ የለም። የ50 ፎር ኤግዛምፕል የ30 ሺሊንግ የ30 ሳንቲ ቃን ድንገት ተሳስተ 35 ሳንቲ ካስገባ አለቀለ። ሩዋንዳ ናት ሀገሪቱ። እዚህ ጋር እንዴት እንደ በቃ ዝም ብሎ ላይ አድቨርታይዝመንቶቹን ያቃጠለ ቆርቆሮዎቹን እንደዚህ ነው የሚመስለው። በጣም ቤት እኮ ይሄ ነው አፈር ልብላ መስጊ ሙዚየም የታል ሙዚየም? በጣም አራታው እንዴ ኧረ ሙዚየም አላለ ኧረ በጋብላ ጋይስ ታብታብ አድርጎ ተው በገብሪ አያተው መኪናውን ሊያነዱት ነው። ምንም ሊቀረው አልቻለም። አመለጠ። ጌታ ረዳው። ወይኔ አለው። ወይኔ ቦርዱን ነው ያለው። ወይ ማበል ከነ ድንጋዩ የሰው ልጅ እሱስ ምን አንቀለቀለው? በቃ ሰው ገጨ። በቃ ምንም ወይኔ ኪዳነ ምሕረት ገጫቸው። ወይኔ ቦምባ ተነዳባቸው። ቦምባ አይደለም። ኧረ ቦምብ ቢሆን እንደዚህ ተቀባለ አይደለም። የሆነ ወርውሮባቸው ሄደው አይገርም። ወርውሮባቸው ሄደ። የሆነ ነገር ወርውሮባቸው ሄደ። ኬንያ ምን ያለው ነው ጉዳላ ሄደ። ላይቭ ላይ ነው ያለው አይደለ? ደንበኛ ፖለቲከኛ ላደረገችኝ። ወይኔ እኮ ሰፈሩን አሳመሩት እኮ አንስተውት ነገም ብርቃት አለ። እዚች ጋር ታይልስ ደግሞ እዚህ ጋር ደግሞ የሆነ ነገር ቢያረጥፍ ማፈላ ሰፈራችን ሚስማሚ ተግታኩበት ጥሩ ነበር። እንጂ እንዳይመጡ ታንከሮቹ ላይ እንትሮቹ ናቸው። ሊሞዚኖቹ እርስ በራስ ተደራረቡ። እንጨቱን አንደኛ ሆነ።
ወይ ተአምር። አብሶ ደግሞ ወርደሽ ብታሳይን ኧረ እባክህ ተው እንጂ ትፈነገር 800 ሰው 1000 ገባለሁ ገና 2000 እስክገባ ድረስ አልወጣም። ታፕ አድርጎ ጋይስ ታፕ ስክሪን 10,000 ነው እንጂ ዮኒ ማለት አንዴ 10,000 ስገባ ነው የምወጣው ከለ ኧረ ዮኒ ማኛን ታጋሩ ባሬ ግን እኛ አበሾች ወረኛ ነን። አበሻ ማለት ነው ሎሪ ይኸውልህ እዚህ ጋር ብረቱን አውርዶ ሊሸጠው ነው። ተናገሩ ምንድነው? በቃ ውስጥ ካለ ሰው ጠይቁ። ማርያምን ደከመኝ ከቅድም ጀምሮ እኔ ያሳያችኋለሁ። ናይሮቢ This is Nairobi. Anasema Kujapa. Apa nani for Nairobi. Apa junction around junction Gong Road Junction. along to Karan. So apa fight Anasema Protest. Reject financially. አቤት ዛሬ ግን ቀላል ማን እኔ ያለው አይደል እንዴ ሁሉ ነገር የሚታይ ላይቭ ነው። ከተማው ምን ያደርግላቸዋል? ከተማው የጨሰ ነው። ኧረ እንዴት ነው የማያቃጥላቸው ይሄ ጎማ? ታፕታፕ አድርጉ ጋይስ። ነቅለው ወሰዱ። በዚህ ሰዓት እኛ ባይ ዘ ዌይ ዊንተር እንትን ነው ዊንተር ነውና ፀሐይ አይተን አናውቅም። በዚህ ሰዓት በጣም ኢትስ ቱ ኮልድ። ዛሬ ግን ይኸውላችሁ ፀሐይ ራሱ መጣች አሽቃበጠች። እስቲ ለሙላከም ፖሊስ አለ የእንትን እያደረጉ ነው ያሉት። አልቆባቸው ሊያመጡ ሄደው ነው። አማክራዋት ነው። አዲስ አበባ አይደለም ኬንያ። ዲስ ኢዝ ኬንያ። ዛሬ አዳሚ ማተኛችን ተነስ እናንተ ግን ምን አልፈራችሁ? we are Kenyans that's why ኮኖ ማንፈራው አበሻ ብንሆን let me tell you something ይሄን ውስጥ ወረን በመስኮት በኩል ወይኔ መጡ ወይኔ ይገቡ ነበር ብለ ነው we are Kenyans that's why እኔ ነው ልጅ ነው ያሳዘነኝ እና ዳቦ ገዝቼ ተቀዋለሁ ዳቦችን ለማሰጠት ኳስ መጡ የሆነ ነገር መጣ ኳስ እየተጫወቱ ነው this is peaceful protest በዛ ያውላችሁ እንዴት ኳስ እንደሚጫወቱ ይው እንትን ምን ነበር የቅድሙ የኬንያዊ እንትን ቲክቶከር ያለው ብለስ አርጉኝ ነው ያለው ይዛጋ እንዴት እንደ ላይፍ ኤክስትሪም ብለስ አርጉኝ በጊፍታችሁ ብለስ እያረጋችሁ ታብታብ እያረጋችሁ ብለስ እያረጋችሁኝ ውሃም ጭላት እንትን ያኛው ሃይላንድ ፕሊዝ ማዳም ባይዘው እዚህ ላይክ ሰላማዊ ነገር ብለው ነው የወጡት፣ ግን ወደ ጠባረጉት እንጂ እዛ ጋር ኳስ የተጫወቱ ነው። እዚህ ጋር ይዘርፋሉ፣ እዛ ጋር ደግሞ እንትን ነው ድንጋይ ያወራጉራሉ፣ እዚህ ጋር ያጨሳሉ። ኬንያ ነው የኬንያ በረከት ለማለት ነው። ቀራካት ይሄ ኳስ ሲጫወቱ አሁን የሰላማዊ አያችሁ ኳስ ሲጫወቱ ይሄ እንዴት እንደሚጫወቱ ኳሱ ሰራ ፖሊስ ናቸው እነዚህ። የኬንያ በረከት እጥፍ ድርብ ሆኖ በኢትዮጵያ ላይ ይደረ ማን አፍራ አሁን መደውሎ እንትን ቪዲዮ ኮል አድርጊው በላት እና ሳየት ሰፈር ናይሮቢ ነው። አዎ ብለስ አርጉኝ ያላችሁን አንዱ ለሳ እንትን ጊፍት አበባ ቢሰጠው ምን አባቴ ላርገጀው ላ ተቀጠቀጠኩ። ወይኔ ቴንክ ዩ አይ አፕሪሺየት ኢት ቴንክ ዩ ዮኒ። እዚህ ጋር ጥብስ ምናምን ነገር ቻቻቻቻ ቢያረጉ ጥሩ ነበር። ኔሮን በዚህ ሰዓት ጌም አልጫወትም እኔ ሜሪዬ አይደብርም ሜሪዬ ጌም በዚህ ሰዓት ቴንክ ዩ ጋይስ ቴንክ ዩ ታብታብ እያረጋችሁ ቀሪያችሁ ጊፍት ያላችሁ ጊፍት እየሰጣችሁ
እዚህ ጋር ናማቸው ማጣጣጣ ልናደርግ ነው በኋላ። ሊመጣ ነበር ኬንያ። ማርያምን በጣም ነው ሮቤል የሚነፋው እንዴ! ኬንያን የመሰለ ሀገር ይኸውልህ፣ የሰው ልጅ አየህ አይደል? ለመብቱ ነው የሚታገለው። ለመብቱ፣ ለዘር አይደለም፣ ለመብቱ ነው። ጎማ ምናምን አንተ እውነትም በቁሙ ቴንክ ዩ ሮቤል አይ አፕሪሺየት ኢት አንዴ ደግሞ ላንተ ሲል በእናትህ አንድ ቶክስ ቢመጣ ጥሩ ነበር። አንቺ ኧረ ደህና ነገር እኔ የዛሬው ራሱ ድራማ ለ20 ዓመት አንድ ነገር በጮኸ ቁጥር ኧረ ቆላሪው ላኪል እንዴ! ዛሬ ባለ ሀብት ነው የሚኖሩት እዛ ጋር ታይም እንዴት እንደነቃቅለው እንደሚወስዱ። ቴንክ ዩ ወንድም ቴንክ ዩ። ቀሪዎቻችሁ ታብታብ እያደረጋችሁ እኔ ለእናንተ እኮ ነው እንደዚህ መስዋዕትነትን እየከፈልኩ ያለሁት። እናንተ ለወሬ እንደ አበሻ ወያራ አበሻ ማርያምን ወረኞች ነን። ሶ you have to bless me ያዳላኛለ ኬንያ ነው ኬንያ እያላችሁ ኧረ ተው ኬንያ ኧረ ምንድን ነው ወይኔ ያለቀለት ማን ነው? ምን አድርጎ ነው? ወይኔ ምን አድርጎ ነው? ፈታናቸው እኮ ቦዳ ያሳልፋሉ። እኑ ከየማን ያበሳጨሽ? ማን የሚል አካውንት ነው ንገሪኝ። ኬንያ ነው ናይሮቢ። this is ናይሮቢ። ይሄ ኳስ እንዴት እንደሚጫወቱ ለእናንተ ሲያያችሁ አይደል? ኬንያ የት ነው? ኬንያ አራውንድ ጃንክሽን ሞል ኪሊማኒ እንዳለ ከጀርባ ያሉት የጋራጅ ሰራተኛ። ችግሩ ኑሮ ተወዶብናል። የሀፍ ቱ ሪዲዩስ ሁሉ ነገር ታክስ በጣም እየጨመረብን ያለው በእጥፍ ነው እየኖርን ያለ ነው። ለምንድን ነው እንደዚህ የሚደረገው? እና ጠባቸው ከመንግስት ጋር ነው፣ እርስ በርስ አይደለም፣ ከመንግስት ነው። መንግስት እያለማ ያለውን በጠቅላላ እያፈረሱ ነው ያሉት። አሁንስ ማን ነገራቸው? ሞተረኛ መጣ። በቃ እንግዲህ አሁን ትንሽ ቶክስ ስሙና መጣ። አዎ አሁን ይሄኛው በቃ ኪሊማኒ ገብተሽ ታስረሽ ታውቂያለሽ ወይ? ይሄ ፖሊሶቹ መጡ፣ ተበታተኑ። ኪዳነ ምሕረት ወደ ላይ አትንፋው እንጂ ንፋ ከፈለክ ብራዘር። አንቺ ወደ ላይ ነው የጨንትሩ ነው ያደረገው። ኧረ ግቢ ሰማያዊ እንትን ይታያል። ኧረ የት ነው ወሬ ያለ? ኬንያ እነሱ ፖሊሶቹ እግዚአብሔር ምስክሬ ፖሊሶቹን ፈርተዋል። በጣም ፈርተዋቸዋል። አራውንድ ኪሊማኒ አራውንድ ጃንክሽን ሞል ሶሪ ኪሊማኒ አይደለም ጃንክሽን ሞል ወደ አሎንግ ቱ ከረን ሮድ ቦንግ ሮድ መጥቷል። ኖ ጥይት አይደለም እንትን አይደለም ቡሌት አይደለም፣ ግን ቡሌትም አለ ለካ። ናይሮቢ ነው። አዎ ናይሮቢ። ድንጋይ ይዞ ነው ወደ ፊታቸው የሚሮጠው። ባይዘው ፖሊሶቹ እኙት እዚህ ጋር ያለውን ልጁ ቀይ ለባሹን ድንጋይ ይዞ ነው እየሄደ ያለው ወደ እነሱ ጋር።
እንደኑ ነው የሚላቸው። አይ ግን አሁን ጉንስም አሉ መሰለኝ ለባሽ ያልሆኑ ፖሊሶችም ያሉ መሰለኝ። አየሽ እንዴት እንደሚጠራው ድንጋዩ። ዋው ከኋላ ያሉት የከረን ነዋሪ ናቸው መሰለኝ። መኪናቸውን አዙረው እየሄዱ ነው። ምስኪን አቅርቢው። እንዴት አድርጌ ላቅርብልህ ብራዘሬ?